ባልቻ አልተናገርኩም ቀጥል እስቲ ያው በወገን እንትን ሐሳብ ሜዳው ተያዘና anyways ኖዋር የሚለው አይ ቲንክ አስተሳሰብ ከየት አንግል እንዳመጣው እርግጠኛ አይደለሁም to be honest because ብልጽግናም ጉልበቱ ትንሽ ደከም ሲል ኖዋር ይላል ጠንከር ሲል ደመሰሳለው አጥፈቻለሁ ገድያለሁ ምናምን ይሄ በሁለት ቢላ አይነት የመጫወት ስታንዶች አሉ በብልጽግና አንግል ግን ፕራክቲካሊ ኖዋር የሚባለው አስተሳሰብ ሪሊ የእውነት ጄኒዩን ከሆነ ይሄ የዲክቴተሮች ኖዋር የታጠቀ ኃይል ከኋላው አሰማርተህበት ሰላም እንዲያወራ የምትጠይቀውን ህዝብ አይ ቲንክ ኖዋር የሚል አስተሳሰብ ለመስበክ በጣም ይከብዳል to be honest አዲስ አበባ ላይ በቅርብ ኖዋር የሚል ሰላማዊ ሰልፍ ጠይቀው ነበር አይ ቲንክ አየረጎ እንደዚህ ፌደራል ፖሊስ እንደዚህ አይነት የሚባል ሰላማዊ ሰልፍ አላቀም ብሎ ማስፈራሪያ ነው የሰጠው ሊትራሊ ማስፈራሪያ ነው የሰጠው ኖዋር የሚባለው ይሄ በመንግስት አፓራተሶች ወይም ተመሳሳይ ቋንቋ ባላቸው ሰዎች የሚደረጉ ሬቶሪኮች አይ ቲንክ ጄኒዩን ናቸው ያላም በግል እና ተቋማት ደግሞ እንዲፈጠሩ መፍቀድ አለበት አሁን ሰላም ወይም የሰላማዊ ትግል የሚለው ራሱን ይቻላል አንድ ቻፕተር ነው actually ግን ወደ ሰላም እንምጣ ሲባል ተቋማት ምንም እንዲጠፉ ነው የተደረገው ሌላ ኦልተርናቲቭ ከመንግስት አፓራተስ ውጪ ያሉ ሌሎች ህዝብ ፍሪሊ የሚናገርባቸው ህዝብ በነፃነት የሚሳተፍባቸው ተቋማት የሉም ጠፍተዋል በቃ ከሃይማኖት ተቋማት ጀምሮ እስከታች ወረዳና ቀበሌ አዳነች አበቤ መታችሁ ላይሰንስ አውጡ እያለች ነው ለእድርና ለቆብ ምን ማለት ነው መንግስት የጠፉ ተቋማትን ለምሳሌ አንድ ሁለት ስልጣን ምን ተቋም አለ አሁን ከመንግስት አፓራተስ ውጪ ነው የጠፉትን ተቋማት የነበሩትና የጠፉትን አንድ ሁለት ምሳሌ ጀስት ለማመሳከር የሉም ነበር እንጂ ሲጀመርም እንዴ ቲፒኤልኤፍ የሚችለውን ያህል አጥፍቷል አሁን ቀጣይ ደግሞ ብልጽግና እንደዚሁ እንዳለ ደምስሷቸዋል እንዴ 8 ወር 7 ወር የሚሆን የተደመሰሱትን ተቋማት እኮ አንድ ሁለት አንተ የምትኖርበት ሀገር ስንት አይነት የሲቪክ ተቋማቶች አሉ ለሚያስኪው እሱን አይደለም ተቋማት አሉ ወይም የሉም ወይም ደግሞ ተቋማት መገንባት አለባቸው የህዝብን ድምጽ የሚሰሙና ፐብሊክ የሆኑ ተቋማት መኖር አለባቸው በሚለው እኮ እንተማመናለን ግን አሁን አንተ እያልክ ያለው ተቋማት ጠፍተዋል የመንግስት ተቋማትን አጥፍቷል የሚል ስለሆነ አይፈቅድም እንዲኖሩ አይፈልግም ሚዲያዎች አሁን ለምሳሌ ዩቲዩበሮችን ጠራርጎ ነው እስር ቤት ያስገባው እኔ ራሱ ማቃቸው ሰዎች ከመንገድ እየታነቁ ለተራ ግርግር እስር ቤት ይገባሉ ጀስት ካሜራና ማይክሮፎን ያዙ አሁን ሌላ ቦታ የዩቲዩብ ቻናሎች ተቋም እኮ እንዴ መስቀል እኮ አለበት ነፃነት ሲባል ገድበህ የሆነ 15% ከበደ 2% አያና እያልክ ራሽን የምታደርገው እኮ አይደለም እንትኖችን ስትከፍት ነው ኢንስቲትዩሽኖችን እንዲሰሩ ከፈቀድክላቸው ትፈቅድላቸዋል አይደል አሁን ተቋማት የሚለውን ተተነው ወደዚህ እንምጣ ይሄኛውም ከሆነ ደግሞ ሚዲያም እኮ ተቋም ነው እኮ አይደል ትልቁ ተቋም አራተኛው መንግስት የሚባለው ተቋም ሚዲያ ነው ሶ አሁን የምትላቸው ተቋማት ወደ ሚዲያው ከሆነ ደግሞ የመጣው እስቲ ማን ናቸው ያሉ 360 አለ መንግስትን ሲሰድብ የሚውል ኢሳት አሁን የት ነው ያለው የኢሳት አቋም አሁን የት ነው ያለው እንዳለ ሰዎቹ ጠለወጣው ደጅ ነው ያሉት ሲምፕል ኤግዛምፕል በጣም ቀላል ምሳሌ እሱ ነው ማለት አሁን ይኸውልህ አንተ ያልክ ያለው ተቋማት ፈርሰዋል ያልከውን የፈረሱት ተቋማት ብያለሁ እሱ ያሉ እሱን እንተውና ሚዲያዎች ደግሞ የሚዲያ ነፃነት ተቋም አይደለም እንዴ ባንታይ ነው ሚዲያ ተቋም ነው ስንል ያሉት ሚዲያዎች አሁን ዛሬ ኢትዮጵያ ላይ እነኚህ ሚዲያዎች እንዳለ ዩቲዩብ ፍሪሊ ሰው ይጠቀማል ሶ የዩቲዩብ ላይ ያሉ ፌስቡክ ላይ ያሉ ቲክታክ ላይ ያሉ እንዳለ ኢትዮጵያ ላይ ኢንተርኔቱ ካለ ሁሉም ቦታ ላይ አክሰሰብል ናቸው ማለት ነው ሶ እነኚህ ተቋማት የምትላቸው ከሆነ ተደራሽነት አላቸው ማለት ነው ሶ መንግስት ኔትወርክ ወይም ዋይፋይ ዘግቶ ወይም ደግሞ ዩቲዩብ አክሰሰብል እንዳይሆን ያደረገበት ይዘት የለም በነገራችን ላይ ወደዛኛው አቅጣጫ ቢኬድም
አንተ አሁን ኖዋር ትክክል አይደለም፣ ጦርነት ነው፣ ጦር መሳሪያ ነው የሚያዋጣው የምትል ከሆነ እነኛ ነገሮችም እየተዘጉ እንዲሄዱ ነው ወይስ እየተከፈቱ እንዲሄዱ ነው? ላንድ አላረኩም ሐሳቤን ላንድ አላረኩም። ኦኬ ለማንኛውም ተቋማት ብለህ ነበርና ጀስት ኪሪየስ ስለሆንኩ ነበር። ቀጥል። ተቋማት ኢሳትን ብታይ አሁን ከግማሽ በላይ ጋዜጠኞች የሉ። ለውጡን ከግማሽ በላይ እንደው ፋሲሊቴት በማድረግ ይሄ ለውጡን ሲጠራጠሩ የነበሩ ሰዎችን ልብ በማራራት ትልቅ ስራ የሰራ ተቋም ነው ኢሳት። በቃ ሪሊ ዲያስፖራውን ግልብጥ አድርጎ ኢትዮጵያ ወሰደው ኢሳት ነው። ባይናው ከግማሽ በላይ ለእውነት ይቆማሉ ተብለው የሚታሰቡ ጋዜጠኞች የሉ። በቃ አንተ አብረው ሲታገሉ የነበሩ ወይም ለለውጥ ሪሊ በጣም ይሄ ፍሮንት ላይን ናቸው የምትላቸው ሰዎች ከሰልፉ ሲወጡ ራስህን መጠየቅ አለብህ። ሪሊ ተቋማቶቹ ነፃ ናቸው ወይ? ሪሊ እንደው ሚዲያ ከጠፋ ተያያዥ ጉዳዮችም አብረው ይጠፋሉ። በቃ በለውጡ ጊዜ እነ ኤርሚያስ ኢሳት ውስጥ ነበሩ አይደል? እነ ኤርሚያስ ለገሰ፣ እነ ሀብታሙ አያሌው፣ እነ ማናቸው እንትና እንዳለ አሁን 360 የሆኑት አዲስ አድማስ አዲስ ምንድነው የኤርሚያስ ሌሎቹ እንዳለ የወጡት ከኢሳት ውስጥ ነው አይደል? ኢሳት ራሱ ማንቀራው ኢሳት ውስጥ ማንቀራው ከነበረው ኢሳት ራሱ ነው በውስጡ ካቋቋሙት ሰዎች ማንቀራው አንተ ነገር እሱ ነው ማለት ተፍረክርኮ ራሱ ኢሳት ተፍረክርኮ በውስጡ ግጭት ቅራኔዎች ተፈጥረው የተለያዩ ብዙ ሚዲያዎች ከኢሳት ውስጥ እንደወጡ ነው ማውቀው አይደል? በውስጥ ግጭት ነው እንጂ ይሄ የመንግስት ጫና ወይም የፖለቲካ ችግር እንደሌለባቸው ነው የምታምነው አንተ። በሳንቲም ነው የሚጣሉት፣ በኤዲቶሪያል ነው የሚጣሉት፣ በምንድን ነው የሚጣሉት? በሀሳብ ኢቭን በሰኔ 15ቱ ጉዳይ ራሱ ተለያዩበት ሁኔታ አለ። እኔ ውስጡን ታሪኩን ማውቀው ብዙ ነገር አለ። ኢሳት የራሱ የሆነ ኢንተርናል ፍራክቸሮች ተፈጥረዋል። ከውጭ ጫና አልነበረበትም አይደለም፣ ግን ውስጡ ኢሳት ራሱ በጣም ብዙ የሆኑ ፍራክቸሮች እና ክፍፍሎች ተነስተውበት የተበታተነ እንደሆነ ነው ማውቀው፣ የተዳከመ እንደሆነ ራሳቸውም ኢንተርፌራንስ የለውም። ራሳቸው በቃ እርስ በርሳቸው ፖለቲካ ጫና ነበረ። ኦኤምኤን እና ኢሳት ላይ የነበረው ጫና አት ሴም ታይም ነበር የነበረው። እነዚህ አካላት ከሌሎች የትጥቅ ነገር ከተጀመረ በተለይ ኦሮሚያ ላይ የትጥቅ ነገር ከተጀመረ በኋላ የራሳቸው የሆነ እንቅስቃሴዎች ሲጀምሩ በዛ ጫና እንደነበረ አውቃለሁ። ሚዲያ ነፃነት እሱ ጋር የሚያገናኝ ኢሳት እኮ ከኦሮሚያ ውስጥ ከተፈጠረው ነገር ጋር የሚያገናኘው ነገር የለም። አጫሉ ከመገደል ጋር ኢሳት አያገናኝም። ምን ነው የሚያገናኘው ነገሮች ናቸው። በመንግስት ላይ ያለን ኮንፊደንስ አብቅቶለታል ብለው ኦፊሻሊ የተናገሩ ከአበበ ገላው ጀምሮ ሁሉም እስከታች ድረስ ማይተርፋለ። አንድ የሚዲያ ነፃነትን የምታውቀው የተወሰኑ ለረጅም ዓመት የሰሩ ጋዜጠኞች አገር ጥለው ነው የወጡት። ኢትዮጵያ ውስጥ ሆነው እኮ ፍራክቸር አድርገው 2 ኢሳት ወይም 3 ኢሳት ከፍተው አልሰሩም እኮ። ኢቭን የሀሳብ ልዩነት ቢኖራቸውም አገር ጥለው ነው የወጡት። ዋይ? እነኚህ ሰዎች አገራቸውን ጠልተው ነው እንዴ? አይደለም። ግን አገር ውስጥ መስራት እንደ almost everybody's gone የለም። አሁን የቀረ የኢሳት አንድ ጋዜጠኛ አምጣልኝ የለም። ነባር ከነበሩት ለምን ይመስላል አንተ ራስህ ታስበው? እና የሚዲያ ጭቆና አለ። በቃ ፕራክቲካሊ ኦኬ ያው ፖለቲካ ምህዳሩ እኮ እየጠበበ ነው የሄደው የሚለውን እኮ ቀደም ተነጋግረንበታል አይደለ? አሁን እያወራን የነበርንበት ፖይንት የሚዲያ ነፃነትም ሆነ ሌሎች የፖለቲካ ነፃነቶች የፖለቲካ ምህዳር እነኚህ ነገሮች አሁን በተያዘው መንገድ በጦር መሳሪያ እየሰፉ ነው ወይስ እየጠበቡ ነው የሚሄዱት? የፖለቲካ ምህዳርን እየተሄደበት ያለው መንገድ እያሰፋው ነው ራሱ ኢሳት አንተ አልካውን? እሺ ከኢትዮጵያ ከወጣ በኋላ አንድ ኢሳት ሆኖ ለምን አልቀጠለም? ለምን እንደዛ አይነት በድምጽ በአስተሳሰብ ተመሳሳይ ከሆነ እንዴት አንድ ሆኖ መቀጠል ያቅተዋል? እሱ ራሱ ከመበተኑና ከውስጡ የወጡ አካላት ፍራክቸር ከመሆናቸው አልፎ ከሱ ውስጥ የወጡም ራሳቸው እንደገና እየተበታተኑ ነው ያሉት። ልክ እሱ ከሚደግፈው ትግል ጋር ተያይዞ ተመሳሳይ ነገር እንደሚታየው ማለት ነው። አንተ አሁን የምትልበት መንገድ ይሄ መንገድ ያስኬደናል ወይ ነው? አንተ እንዳልከው
የሆነ መንግስት ሲዳከም አሁን በነገራችን ላይ በዚህ ሰዓት መንግስት ተዳክሞ ለመንግስት ለተዳከመ መንግስት ነው ዋር የምንል ከመሰለህም አይ ቲንክ ፖለቲካውንም መሬት ላይ አታውቀውም ማለት ነው አይደለ? አማራ ክልል ላይ ያለው ውጥንቅጥ መንግስት እጁን ኪሱ ከቶ ጉዳዩን እንዲከታተል ለማድረግ ካልሆነ በስተቀር እርስ በርስ መገዳደል ጋር በደረሰበት ሁኔታ አሁን ባለበት ይዞታው መንግስት ተዳክሞ ወይም ደግሞ የሆነ መንግስትን ለማትረፍ የሚደረግ ነው የሚለው ሐሳብ ይሄ አይ ቲንክ አንተም ብራስህ ላፈበል እንደሆነ ተረዳት ይችላል። እያልን ያለነው ነገር ይሄ በብረት ይፈታል የሚለው አካሄድ ህዝብን ከመጉዳትና ከማድቀቅ በዘለቀ ምንም አይነት ለህዝብ ጥቅም የሚያመጣ ፖለቲካል ዩኒቲ የሚያመጣ ዲፈረንስ የሚፈጥር መንገድ አይደለም። በመንገዱ አይተነዋል፣ ካካሄዱ አይተነዋል። ውጤቱ ጉዳትና ጉዳት ብቻ ነው። የፖለቲካ ምህዳሩ ጠቧል ከበፊቱ ይልቅ። የህግ የበላይነት እየታጣ ነው እየሄደ ያለው። ሰላም እየጠፋ ያለ፣ ጸጥታ እየደፈረሰ፣ ህዝብ እየተጎዳ ነው። ከዚህ መውጣት የሚቻለው ተነጋግሮ ተመካክሮ በድርድር የፖለቲካል ሴትልመንት መፈጠር አለበት። ይሄ ነው ብቸኛው መንገድ የሚለውን ሐሳብ ነው የምናስኬደው። ከዚህ አንፃር ነዋር የሚለውን ነገር አሁን በግልጽ አስረድቻለሁ። ትንሽ ቅድም የገባ አልመሰለኝም። ይሄንን ሐሳብ አይሆንም ነው የምትለው አንተ። በጦር መሳሪያው የተጀመረው እስካሁን የተሄደበት ኦሮሚያም ውስጥ ሆነ 7 ዓመቱ የአማራ ክልል ላይ 2 ዓመት የሄደው መንገድ ያዋጣል ያስኬዳል ነው የምትለው? እንደዛ ከሆነ ጀስቲፊኬሽንህን ነገር እኔ በእንትን ምንድን ነው የሚባለው ፐርሰናል እኔ ራሴ እንደ አንድ ግለሰብ የማስበው ስትራቴጂካሊ በትምህርትም የተማርኩት ስለሆነ ሲቪል ሬዚስተንስ ያዋጣል ብዬ አምናለሁ ብቻ ሳይሆን አይኖ ሀው እንዴት እንደሚያዋጣም አውቃለሁ ኢን ፕራክቲስ የእውነት። ከዛ ባሻገር ትጥቅ ያነሱ ሰዎች ለምን ትጥቅ አነሱ ብዬ እንድረዳቸው ፈልጋለሁ። እያንዳንዱ ፕራክቲካል አሁን ፋኖ ለምንድን ነው ትጥቅ ያነሳው? ኦላ ለምን ትጥቅ አነሳ? አክቹዋሊ በዚህ ያንተም እንትንህ ይሄ ሬቶሪክ ትንሽ ባዝድ ነው። በጣም አማራ ላይ ነው ፎከስ የምታደርገው። የአማራ ጦርነት አይ ቲንክ 2 ዓመት ሊሆን ነው ካይንድ ኦፍ። ከዛ በፊት ኦሮሚያ ውስጥ የተቋቋመ እስካሁን በትጥቅ ትግል የሚዋጋ አለ በደንብ። ከዛ ቀጥሎ ደግሞ የትግራይ ጦርነት አለ። የዛን ጊዜ ኖዋር የሚለውን እንትን ካንተ አልሰማሁም። ኦል ዲስ ታይም ኖዋር የሚል ስታንስ ይዘህ ስትካምፔን ስታደርግ አላውቅም። ከክለባውስ ጀምሮ አውቃለሁ። ከክለባውስ ጀምሮ አውቃለሁ። ኧረ ነው ክለባውሱ ሳይሆን ኧረ ዛሬ ራሱ አሁን ነው እንደ የመጣው። እዚህ ላይ ያሉ ሰዎችም ከታችም እንዳይመሰክሩብህ ብዬ ነው። በትግራዩ ጦርነት ጊዜ ኖዋር የሚል ካምፔን ነበር አንተ? ኖ አሁን እኮ ይኸውልህ እያወራን የነበረው ሴሌክቲቭ ነች። ሴሌክቲቭ ካምፔን ነች። አይደለም ሴሌክቲቭ አይደለም ነው። የኦሮሚያውን ነበር እንደውም በደንብ አድርገን ስናወራ የነበርነው 7 ዓመት ብለን በደንብ ክሊርሊ የ7 ዓመት ሂደቱ ከመነሾው ጀምሮ በደንብ አድርገን አድቅቀን የኦሮሚያውን ነበር እንደውም ሞር ኤግዛምፕል አድርገን የትግራይ ልጆች መተው እዚህ ከትግራይ ክልል የሆነ እዚህ መጥቶ ስለ ትግራይ ላይ ስላለው ቲፒኤልኤፍ ጋር ተያይዞ ያለውን ነገር ስለ ጦርነት አዋጭ እንዳልሆነ ስለሱም እየተናገርን ነበር። አንተ ስትራቴጂካሊ አዋጭ አይደለም ነው የምትለው ወይስ ምንድነው? አንግልህ አልገባኝም። አንተ እኮ ራስህ እኮ ሲቪል ሬዚስታንስ ነው ትክክለኛ መንገድ አዋጭ እንደሆነ ብለሃል። አንተ ሲቪል ሬዚስታንስ እና አርምድ ስትራግል አንድ ቦታ ላይ the same place simultaneously በመንግስት ላይ አርምድ ስትራግልም እያደረግ ሲቪል ሬዚስታንስ ማድረግ ምን ያህል የአርምድ ስትራግሉ ሲቪል ሬዚስታንሱ ላይ ኢምፓክት እንዳለው አርምድ ስትራግል ቀድሞ በተነሳበት ሂደት አንደኛው ከሌላው ይቀድማል አይደል? በትግል ሂደት ራሱ እና አንደኛው የአርምድ ስትራግል ቀድሞ የተነሳበት ሁኔታ ላይ ሲቪል ሬዚስታንስ የመነሳት እድሉና ሰክሰስ ሬቱ ምን ያህል እንደሆነ ታውቃለህ? ተምሬዋለሁ ስላልክ እስቲ እሱን ንገረኝ። አውቃለሁ። ኦኬ ሶ አርምድ ስትራግል ቀድሞ የተነሳበት አካባቢ ላይ ሲቪል ሬዚስታንስ ሰክሰስፉል ይሆናል ይነሳል። ወደ ሌላ አቅጣጫ እየወሰድከኝ ነው አንተ ራስህ። የነበረህ ስታንስ በትግራይ ጦርነት ጊዜ ኖዋር በቀን the peak of the war ኖዋር የሚል ካምፔን አርጋህ ኖዋር የሚል ካምፔን የጀመረው አሁን እኮ 2 ዓመት እኮ ነው ገና። በቃ ያ because ሴሌክቲቭ ነህ ነው የምልህ አንተ ራስህ ነው። የኦሮሚያ የታንዛኒያው ድርድር ሁለተኛው የታንዛኒያ ድርድር
ፌል ሲያደርግ ነው የጀመረው። 2 ዓመት አልሆነውም ገና። አንተ የኖዋር አድቮኬት ከሆንክ እኔ መቼም ኖ ሐሳቡን እንደ ስትራቴጂካሊ ያዋጣል ሐሳቡን እንደ ሐሳብ ይኸውልህ ሐሳቡን እንደ ሐሳብ እኮ ከበፊትም እናስኬዳለን። የትግራዩ ጦርነት ገና ሲጀምር የቲፒኤልኤፍ እና የትግራይ ህዝብ አንድ አይደሉም። ቲፒኤልኤፍ is a political entity። የትግራይ ህዝብና ቲፒኤልኤፍን አንድ አድርጎ መናገር ማሰብም ጥፋት ነው። ክለብ ሃውስ ላይ ስንናገር አንደኛ ቻሌንጅ ያደርጉን የነበሩት የቲፒኤልኤፍ ደጋፊዎች የትግራይ ተወላጆች ነበሩ። የመጀመሪያ ተቃዋሚዎቻችን አንድ ነን፣ ቲፒኤልኤፍ ከትግራይ ህዝብ አይነጠልም። እሱ የፖለቲካል ዳይናሚክሱን ነው የምታወራው። አሁን እኔ ስለሱ አይደለም ማወራው። የቲዲኤፍ ጦር አዲስ አበባ የሆነ ኪሎ ሜትር ሲደርስ ኖዋር የሚል ካምፔን አድርገሃል አንተ? ኖዋር የሚል ካምፔን መቼ እንደጀመረ እኮ ነገር በግሩፕ ነው ካምፔኑ የሚጀምረው ወይስ ኢንዲቪጁዋሊ ነው የሚጀምረው ካምፔኑ? ቆይ ካምፔኑ ጋር ምን ወሰደ? ካምፔኑ ሳይሆን በሐሳብ ደረጃ ማለት ነው። በሐሳብ ደረጃ የትግራይ ህዝብና ቲፒኤልኤፍ አንድና ዘሴም አይደሉም። አንድና ዘሴም አይደሉም ስንል ራሱ ተነስቶ ቲፒኤልኤፍ እና የትግራይ ህዝብ አንድና ዘሴም ናቸው በሚልበት ሰዓት፣ በዛ በኩል ደግሞ 95 ለ5 ተብሎ ኖሞር በሚባልበት ሰዓት ሁለቱም ቦታ ላይ አልነበርኩም። የምታውቀኝ ከሆነ የሚያውቀኝ ሰው ያውቀኛል። የትግራይን ህዝብ መሸሸጊያ አድርጋችሁ እያስበላችሁ ያላችሁት እናንተ ናችሁ። ቲፒኤልኤፍን ከትግራይ ህዝብ የተነጠለ አካል እንደሆነ አስረዱ፣ ይሄንን ተቀበሉ የሚለውን ነገር ነበር አርጊው ማድረግ ፐርሰናሊ። ኦኬ ሶ ይሄ ነበር ስታንዴ። የኦሮሚያ ላይ የነበረው የትጥቅ ትግል አዋጭ አይደለም፣ ወደ ሰላማዊ መንገድ ይመጣ ተብሎ እዚህ ቲክታክ ላይ እንደመጣሁን ለመጀመሪያው ዙርም የሁለተኛው ዙርም ሲደረግ ተከታታይ ሩሞች አዘጋጅቼ የኦላም የመንግስትም ደጋፊዎችን ጎን ለጎን አስቀምጬ አራት አድርጌ አወያይ ነበር። ድርድሩ ሲሄድ ፓራሌል ከድርድሩ እዚህ ላይ ኢቭን አባል የሆኑ ሰዎችን አምጥቼ መንግስትም ሰዎችን አምጥቼ አወያይ ነበር። እንዴት አድርጎ ይሄ ድርድር ሰክሰስፉል ይሁን፣ ጦርነት ከህዝባችን መሃል እንዴት ይውጣ የሚል ነገር ፊት ለፊት እንነጋገር ነበር። ይሄንን ንግግር በምናደርግበት ሰዓት ከስር እየሄዱ የሻዕቢያ ተላላኪዎች የሆኑት በፍጹም ይሄ መክሸፍ አለበት ብለው የሚሰሩ አካላት ነበሩ። ከዛ ውጪ ግን ሰፊው ህዝብ በኮንሰንሰስ ደረጃ ጦርነትን እንደሚቃወም፣ ወደ ድርድር ወደ መፍትሄ እንዲመጡ፣ ኦሮሚያ ውስጥ መፍትሄ እንዲኖር እንደሚፈልግ እንነጋገር ነበር። በማይሆን ሁኔታ ያኛው የድርድር ሂደት ሲፈርስ ጦርነቱ እንደሚቀጥልበት ስናውቅ ጦርነት አንፈልግም ብለን እኛ ስታንሳችን ማሳወቅ አለብን በሚል ነው ካምፔኑ የጀመረው። ሶ ሴሌክቲቭ እዚህ የምትለው አይደለም። እንደውም ጀነሲሱ ሲጀምር ኦሮሚያ ውስጥ ያለው የሰላም ንግግር ፌል ከማድረጉ ጋር ተያይዞ የተጀመረ ነገር ነው። አይት እዚህ ስቴጅ ላይ አሁን ዛሬ ራሱ እዚህ ላይቭ ላይ ኦሮሚያ ውስጥ ያለውንም ትግራይ ያለውንም አማራ ክልል ያለውን ነገር ተነጋግረናል። አንተ ነህ ይልቁን ሴሌክቲቭ ሆነ የአማራው ላይ ፎከስ እንደተደረገ አድርገህ የምትወራው። ኤንድ ደግሞ የምታውቅ ከሆነ የሲቪል የህዝባዊ እንቅስቃሴዎችን የሚያዳፍን የሰላም ምህዳሩን የዲሞክራሲ ምህዳሩን የሚያጠብ የህዝብን እንቅስቃሴ አሁን እንደምታየው እንደዚህ ሰነጣጥቆ ቁጭ የሚያደርግ ይሄው ጎንደር ክልል እናርግ ብለው መጥተዋል። ግማሹ የዘመነ ግማሹ የምናምን ሆኖ ተቧድነው እየተጋደለ ነው። ያየ ነው። ከፍ ያለውን ገደሉ፣ ሌላውም ይገደላል። ይሄን አይነት ህዝብን የሚገድል መምህራን የሚረሸኑበትን ሂደት የምትደግፍ ሰው ከሆንክ እንዴት አድርገህ ነው ይሄንን ጀስቲፋይ የምታደርገው? ይቀጥል ነው ወይ የምትለው? 2 ዓመት በጣም አነሰችም። በ2 ዓመት ውስጥ ብዙ ሰው ሞቷል። መንገዱ አሁን እያየህ ያለው ትራጀክቶሪ ምን ሰክሰሶች ታይተውበታል? በ2 ዓመት ውስጥ ጥቅም ነው እያየህበት ያለው? እርስ በርስ መገዳደሉን ወደው ነው ወይስ ምንድነው አጀንዳው የሚለው? እኔን የዋር አድቮኬት ለማድረግ የሚኬደው መንገድ አይ ቲንክ ብዙ አያዋጣም። የስትራቴጂካል ነን ቫለንስ የሚባለው መንገድ there is a significant achievement በቫዮለንስ ውጤት ይገኛል። ኢትዮጵያ እንዲያውም በጣም የሚገርም ብዙ ስታቲስቲክሶች ውስጥ አይቻታለሁ። ከሶማሊያ ጋር በነበራት የቦርደር ጦርነት ከዛ በኋላ ደግሞ በተለያዩ ጦርነቶች ይሄ ኢትዮጵያ ራሱ ነፃ ሀገር ለመሆን ከድሮ ከጣሊያኖች ጋር የተደረገው ወር ቪክትሪ እንደ አንድ አቺቭመንት ተደርጎ ይቆጠራል። አንተ ራስህ ይሄ ትጥቅ ትግል
ጎን ለጎን አድርጋ አላየሁም። አረተው ቢኮዝ ኖ ጦርነት የምታወር አፋጂ ነው በቃ አክሳሪ ነው የሚል አይነት ቀለም እየቀባ ነው። ታዲያ አይደለም እያወራን ያለነውን ነገር ይኸውልህ አንተ አሁን እዛው ይሄ እኮ ይኸውልህ ኦሮሚያ ውስጥ ኦሮሞ ታጥቆ ሌላውን ኦሮሞ የሚገልበት ትግል ነው ያለው። አማራ ክልል ላይ አማራ ታጥቆ ሌላውን አማራ የሚገልበት ነገር ነው ያለው። ይሄንን እንዴት ነው ከአድዋ ጦርነትና ሶማሌ ተደረገ ጋር የምታገናኝ? ምን ማሞሌላ ነፃነት የሚደረግ ይኸውልህ ማይንድሴት እያየኸው አንድ ያን ነው ልዩነት የለውም ነው የምትለኝ? ሚድህ እንዴ የነፃነት ጥያቄ it can be any ቦታ ይሁን ኢትዮጵያ ከጣሊያን ነፃነት ከማን ነው ነፃ የምትወጣው? ይኸውልህ የውጭ ወራሪ መጣ የአገር ውስጥ አፋኝም ስርዓት ተፈጠረ they are all the same ለአንድ ተራ ግለሰብ አንድ ናቸው። ነፃነትን የሚቀማህ ጥቁር ከሆነ ያው ኤነሚ ነው ጠላትህ ነው። ነጭም መጥቶ ሰላምህንና ዲሞክራሲህን ወይም በሰላም መንቀሳቀስህን የሚቀማህ ከሆነ the same thing ምን ለየው አይደል እንዴ? ሪሊ አሁን ስለ ኤርትራና ስለ ሌሎች ሀገሮች እናወራለን እንጂ አገር ውስጥ ያለብን እንዴ ሰዎች እኮ እንዴ አያና ቴዎድሮስ ወደ ኋላ ታሶ ሲገደል ምን እንደሆነ ልንገርክ ይኸውልህ here's the thing አሁን ትልቁን መስመር አብረን ልንሄድበት የምንችለው ነገር ልንነጋገር የምንችልበትን ትልቁ መስመር እንደሌለን ያየሁት which is the understanding of የአማራ ክልል አስተዳደር በአማራዎች የሚመራ አማራዎች ውስጥ ያሉበት ማለት ነው። ያ ከጣሊያን ወራሪ ጋር እኩል ነው ብሎ ከሚያስብ ሰው ጋር እንዴት አድርገን ነው I don't know how to understand because ጣሊያን መውረርና የፖለቲካል ዲፈረንስ አንዱ አማራና ሌላኛው አማራ በፖለቲካ አሳቢያቸው አሰላለፋቸው ሲለያዩ ሁለቱ አንድ ነው ብለህ ከመታሰብ ከሆነ to the digest ለማድረግ እንቸገራለን። ወደታች ወርደን ፖለቲካሊ ላይክ ጦርነቱ አዋጭ አይደለም የፖለቲካ ምህዳር ለማስፋት ሊወሰዱ የሚገባቸው ፔን ፖይንቶችና ሊወሰዱ የሚገባቸውን ትክክለኛ ዲው ዲሊጀንሶች አልወሰድንም የሚለውን አይነት ሐሳብ ለማብላላት አንችልም ካንተ ጋር። ለምን የአማራ ክልል አስተዳደር እና የአማራ ፋኖ መካከል ያለው የፖለቲካ ልዩነት የሶማሌ ወይም ደግሞ የነጭ ወረራ ጋር ተመሳሳይ ሆኖ የምታይ ከሆነ የፖለቲካል ግራውንዳችን የለም። ገባህለ? ጦርነት አካባቢ ነው እያልከኝ እኮ ነው አንተ አይደል? እኔም እኮ አሁን ያለንበት ባይዘይ ጦርነትም እኮ አይደለም። አሁን ያለንበት በትጥቅ ጥያቄን የፖለቲካ ጥያቄን ለማስመለስ ነው። ነፃነት ምናምን የሚባል ነገር የለም። እሱ ሌላውን ሰው የምትዋሹበት ካልሆነ በስተቀር እንደዛ አይሰራም። በትጥቅ የፖለቲካ ጥያቄን ለማስመለስ ኢትዮጵያ ውስጥ የሚደረገው ኦሮሚያም ውስጥ አማራ ክልልም ትግራይም ውስጥ የነበረው አዋጭ አይደለም፣ አክሳሪ ነው፣ ህዝብን ይጎዳል። ወደ ሲቪክ ወደ ሆነው መኬድ አለበት። ፖለቲካል ዲስኮርስ መኖር አለበት። ፖለቲካል ሴትልመንት መኖር አለበት። ይሄ ነው አርጊውመንቱ። ፋይን በቃ የሆነ አጭር ነገር ብዬ ወይዚ እንትን ልበል። ብዙ ሰው አንድ ደቂቃ ውስጥ ያለና ወደ ሌላ ሲቪል አንተ በሰላማዊ ትግል ያንተን ሪፍሌክሽን እፈልጋለሁ ማለት ከመስጠት በፊት በሰላማዊ ትግል ስትል አሁን በድርድር ይሄ በክሎዝ ዶር የሚደረጉ ውይይቶችና የተወሰኑ የፖለቲካ ኤሊቶች በኤሊት ባርጌን ውጤት ይመጣል ነው የምትለው ወይስ ምንድነው ያንተ? እሱ የጦር መሳሪያውን ለመደምደም ነው። አሁን ያለውን የጦር መሳሪያ የትጥቅ ግጭቱን ለመደምደም በኤሊት ባርጌን ነው መዘጋት የሚችለው። because ይሄን ምዕራፍ መዝጋት የምትችለው ዝም ብለህ ወደ በተን መልክ ወደ ከባቢ አየር አይቀላቀልም። መሬት ላይ ያለ የተደራጀ ነገር ስለሆነ እሱን የሞኖፖሊ ኦፍ ቫዮለንስን ወደ አንድ ቦታ የማምጣት የትጥቅ ትግልን ኤንድ ለማድረግና የትጥቅ እንቅስቃሴን ኤንድ አድርጎ በሰላማዊ የትግል አቅጣጫ ለመቀጠል ይሄን ቻፕተር መዝጋት የምትችለው በኤሊት ባርገን በኔጎሺዬሽን ነው። ከዛ በኋላ ያለው በፖለቲካ ትግል ነው። በህዝብ ንቅናቄ ሊሆን ይችላል፣ የፖለቲካ ምህዳሩን ለማስፋት በሚደረጉ ጥረቶች ሊሆን ይችላል። ነን ቫዮለንት የሆነ የፖለቲካል ስትራግል ቦታ መያዝ የሚችለው ያኔ ነው። ይሄን ቻፕተር ዋስትና መስጠት ትችላለህ አንተ ለሱ። አሁን ለምሳሌ መሳሪያ አስቀምጠው ዋስትናዎች የንግግር አካል ነው፣ የኤሊት የሴትልመንት አካል ነው። አሁን ለምሳሌ ኦላ ሲነጋገር ከመንግስት ጋር እኔ ቀጥታ ከናንተ ጋር መተማመን አልችልም፣
ዩሮፒያንስ ኤንድ አሜሪካንስ መግባት አለባቸው እንደ ጋራንተርስ ብሎ ጠይቆ ነበር። ቲፒኤልኤፍም እንደዛ ነው ያደረገው። እነኛን ጋራንተሮች አስገብቶ ነው የተነጋገረው። ዋስትና ሊሆነኝ ይችላል የሚለውን የአካሄድም ሆነ የሌላ የውጭ አካል የሚያሳትፍበት የራሱ መንገድ ይኖረዋል ማለት ነው። እሱ ይሄ የትጥቁን አካሄድ የግጭትን አካሄድ ለማጠናቀቅ የራሱን የሚያስፈልጉትን ቅድመ ሁኔታዎች አቅርቦ ሁሉም አካል በንግግር ወደዛ ይካሄዳል። ይሄ ነው ትክክል። ከዛ በኋላ ያለው ነው ሲቪል ሬዚስታንስ። ከይቅርታ ጋር ሲቪል ሬዚስታንስ በይሄ ኮንፍሊክት ይሄ ምንድነው ማቆም በጊዜያዊ ማቆም ሰላም እንደማይመጣ ይታወቃል። ሴሴሽን ኦፍ ሆስቲሊቲስ ብዙ ጊዜ ለአዳሪ ለወደፊት ጦርነቶች እንደውም ብዙ ዘር የሚዘራ ነው። አንተም እንደው ትንሽ አንብበህ ከነበረ አላውቅም። መደረግ ያለበት ኮንፍሊክት ትራንስፎርሜሽን መደረግ ያለበት ጨርሶ ቆይ ትግስት ብዙ ተመሳሳይ ሀሳብ ያለን ስለሆነ ሰው እንዲሰማ ስለምፈልግ ነው። በነገራችን ላይ እንዲሰማ ስለምፈልግ ነው። ምን ያህል ክፍተት እንዳለ ሀሳባችን ውስጥ አንዳንድ ጊዜ ሰው አያውቅም። ተመሳሳይ ነገር ከሆነ የምናወራው እና ይቅርታ አድርጉልኝ፣ ሌሎቻችሁም እየጠበቃችሁ ነው። ጨርሰናል። ከሱ ጋር ግን እንዲያጠናቀቅ ነው። የሲቪል ሬዚስታንስ ከመሳሪያ ትጥቅ ውጭ ያሉ ሬዚስታንሶች ፕሌስ ሆልድ ማድረግ እና ቴክ ኦቨር ማድረግ ይችላሉ። ግዴታ ወደ ጦርነት የሚወስድ ነው የሚለው ራሱን የቻለ የተሳሳተ ግምገማ ነው። at the end of the day አሁን ህዝባችን ላይ እያመጣ ካለው ለፖለቲካም ካለው ኪሳራ አዋጭ ካልሆነ በተሞክሮም በሐሳብም ደረጃ በፖለቲካ ሐሳብም ደረጃ አዋጭ አለመሆኑ ከመታየቱ አንፃር ለህዝቡ መፍትሄ የህዝቡ ፍላጎት ይሄንን በመሳሪያ በጣም ተዘሎ የተገባበትን በመሳሪያ ፖለቲካ ጥያቄን ማስመለስ አካሄድ መጨረሻ ድምዳሜ ህዝባችን እየተጎዳ ነው፣ ሀገር እየተጎዳ ነው፣ ማንንም የሚጠቀምበት አይደለም። አመጣዋለውና አደርጋዋለሁ የሚለውን ያንን በቅጀት በ24 ሰዓት በ2 ሳምንት ውስጥ ምናምን 4 ኪሎ ምናምን የሚባለው ውሸት እንደሆነ ህዝቡ ደርሶበታል። ኦላዎችም እዚህ ደርሰን 15 ኪሎ ሜትር 20 ኪሎ ሜትር የሚባለው ምንም የማይመስል ነገር እንደሆነ ደርሶበታል ህዝቡ ኦሬዲ። አሁን ስለ ሰላም ስናወራ እኔ አሁን ብዙ ጊዜ ኤሊቱንም አልወቅስም፣ ሊደርሺፑንም ፖለቲከኛውንም አልወቅስም። ቢኮዝ መፍትሄም አለ ብዬ የማስበው እነሱ ጋር ሳይሆን ህዝቡ ጋር ነው እና ችግርም ትልቅ አለ ብዬ የማስበው ብዙ ጊዜ ህዝብ ባይዘዌ እንደ ህዝብ በጣም ጥሩ ነገር ተደርጎ ነው የሚገለጸው እና እኔ ከዛ ዲፈር አደርጋለሁ ከዛ ኦፒኒየን። ለምሳሌ አሁን እዚህ ኖ ዋር ላይ ፒስ ላይ ምናምን ስናወራ የሆነች የምትባል ነገር አለች። when you fight a monster be careful that you are not going to be turned on like another monster ምናምን ነገር እና ሰው ፐርሲቭ ያደረገውን ሞንስተር ፋይት አደርጋለሁ ብሎ ተነሳና now everyone በህዝብ ደረጃ everyone is a monster, everyone is permanently tribalized, everyone don't think anything else rather than their own whatever they call it ማለት ነው እና እንደዚህ ወስኖ የተቀመጠ ህዝብ። ይሄ ማሳያው ደግሞ ምንድነው ብለህ ካሰብክ ብዙ ታዋቂ ሰዎች፣ ብዙ ፌመስ ሰዎች፣ ብዙ በሶሻል ሚዲያ ኑሯቸውን በተደላቀቀ መንገድ እየመሩ ያሉት የደላቸው የተመቻቸው ሰዎች ካያቸው they are not for peace and ማን ያንደላቀቃቸው፣ ማን ያገዘፋቸው፣ ማን የሰማቸው፣ ማን የተከተላቸው፣ ማን ነው ኮንተንታቸውን በዛ ደረጃ ፑሽ ያደረገላቸው ብለህ ስታስብ ህዝብ ነው። ህዝብ ተቸግሯል። ባይዘው ህዝብ በህዝብ ደረጃ ታሟል። ኦኬ ህዝብ ጀስት የአንድን ሴት መደፈር ከማልቀስ ኦር ለአንድ ሴት መደፈር ከመደንቀት በፊት ህዝብ ስለ ልጅቷ ማንነት መጠየቅ ጀምሯል። ከዛ በኋላ ነው የሚያለቅሰውም የሚደሰተውም የሚያዝነው። እንደዚህ አይነት ህዝብ ባለበት ላይ መድኃኒቱ ፒስ ነው። መድኃኒቱ ስለ ሰላም ማውራት ነው። ግን መሰራትም ያለበት እዛው ህዝብ ላይ ነው ብዬ ነው ማስበው። ያስቸገረው ኖዋር ማለት ኖዋር ብሎ ማሰብ፣ እስቲ ሲሴሽን ኦፍ ሆስቲሊቲ ለጊዜው ይፈጠር ብሎ ማሰብ ብርቅ የሆነበት ምክንያት በፖለቲከኞች ብቻ አይደለም። ህዝብ ራሱ ሰላምን ከመርሳቱ የተነሳ ሲወራ ራሱ መደገጥ ጀምሯል በሰላም ማለት።
እንጂ በነገራችን ላይ ኖ ዋርም የሚባልበት አይነት መኖር የለበትም። ቢኮዝ ኢት ኢዝ ኖት ኤ ዋር። ኦኬ ስቶፕ ዲስ ኔንሴንስ ነው መባል ያለበት። በዚህ ደረጃ ነን ያለ ነው። ሶ አትሊስት ኦኬ ዊ ሃቭ ቱ ቶክ እናውራ፣ ስለ ሰላም ይወራ። ግን ማንን ታርጌት አድርገን ነው ብለን ስናስብ እኔ ህዝቡን ኢንዲቪጁዋል ከሰዎች ጋር ነው ማውራት የምፈልገው። እኔ እንደኔ አይ ዲድ ማይ ቤስት ላይክ በምንም አይነት ሁኔታ ላይን ላለማለፍ ለራሴ ቃል ገብቼ የምንቀሳቀስ ሰው ነኝ። ላይን ኢነሰንስ ምንም አይነት ኦፒኒየኔ ሌላውን ኢትዮጵያዊ ጥሎ ሌላውን ኢትዮጵያዊ የሚያነሳ አይነት ኦፒኒየን እንዲኖረኝ አልፈልግም። ማንም ሰው መጥቶ ኢንፍሉዌንስ ሊያደርገኝ አይችልም በዚህ አቋም ደረጃ። ሶ ለሁሉም እያንዳንዱ ኢትዮጵያዊ ዜጋ ጥሪ የማቀርበው ይህንን ነው። ቢኮዝ እንደ ህዝብ ስለተቸገረ ለእያንዳንዱ ዜጋ ነው እኔ ጥሪ የማቀርበው። ራሳቸውን ዲፌንድ ማድረግ አለባቸው ከመጥፎ ኢንፍሉዌንሰሮች፣ ከዋር ሞንግሪንግ ፒፕል ራሳቸውን ማቆም አለባቸው። ኦኬ ራሳቸውን ኢንሱሌት ማድረግ አለባቸው። ከዛ ህዝብ በህዝብ ደረጃ እያንዳንዱ ግለሰብ እንደዚህ ለራሱ ቃል ከገባ ምናልባት የዚህ ዋር ሳይሆን ነንሰንስ መሆኑን ሁሉም ሰው ተረድቶት መያዝ ወደ ቀልቡ እንዲመለስ። ኦኬ ሁሉም ፖለቲከኛ በዚህ የህዝብ እብደት ተጠቅሟል። ብልጽግና ፓርቲ ብትል ሁሉም በየጎራው ተቃዋሚዎቹ ታጥቀው ጫካ ያሉት በየሁሉም ጎራ ገዢው ፓርቲ በዚህ የህዝብ እብደት ተጠቅመዋል። አንዱን እንትን ሲሉት እንዲህ ስለሆነ ነው ይለዋል፣ ይመጣና ያኛው ይመጣል፣ በዚህ ይመጣል፣ ያኛው ይመጣል። በመሀል ህዝብ ትምህርት ቤት መሄድ አልቻለም። ተጠያቂነቱ ደግሞ ራሱ ህዝቡ ነው። ቢኮዝ ይሰማል። ህዝብ በጣም እየሰማ ተቸግሯል። ህዝብ ዛሬ አረብ ሀገር ያሉ እህቶች፣ ሴቶች የሄዱበትን ምክንያት ሁላ ረስተዋል። በዚህ ደረጃ ነው ህዝብ የተቸገረው ማለት ነው። እና we are pouring all the money we got for this warmongering people። በጣም ያየሁት ነገር መሰለ የሶሻል ሚዲያ ለምሳሌ it's all about money by the way። okay በጣም ነው የሚጣፍጠው የሶሻል ሚዲያ ብር። ኢማጂን ማንም ጋር ሄደህ የምትሸጠው እቃ የለህም። ማንም ገዛ አልገዛ የምትቸገረው ነገር የለም። የትም ቦታ በሰዓት እንድትገባ የሚከታተል የለም። የትም ቦታ በሰዓት እንድትወጣ የሚከላከል የለም። just sit in your ቤት ትቀመጣለህ። you make money that is so sweet money it is addiction። እንደ አዲክሽን ሁላ ነው የሚታየው። so በዚህ በኩል ይወራ ካልክ ወሬ ካጡ በዛ ጋር ይመጣሉ። because that's how they generate money። okay and የሚሰጥ በጣም አለ። I always wonder how many people follow this guy ብለህ ስታስብ ትደነግጣለህ። so I don't think this guy is a problem for me. I think the followers are the problem። እና so በህዝብ ደረጃ ትኩረት አድርገን እያንዳንዱ ግለሰብ ለራሱ ምንድነው የሚያስበው፣ በየቀኑ ምንድነው የሚያስበው፣ የሚያገኛቸው ሰዎች በምን ነገር ላይ ቤዝድ አድርጎ ነው የሚገናኛቸው። ሶሻላይዜሽኑን በብሔር ብቻ ኢንሱሌት ያደረገ ሰው he's failed። you can't talk about peace with this guy. that's our problem። በፐርማነንትሊ በብሔር አጥር የታጠረን ማህበረሰብ ስለ ሰላም ልታወራው አትችልም። that is where it should start። it's not even ስለ ፖለቲካ ምናምን ስለ አይዲዮሎጂ ምናምን ቶ like በብሔር ታጥሮ ቤተክርስቲያን የሚሄድ ሰውን ስለ ሰላም ልታወራው አትችልም። መርጦ ነው የሚያለቅሰው። መደፈር ለሱ ይመረጣል፣ መሞት ለሱ ይመረጣል። ኢቨን ናቹራል ዲዛስተር በራሱ ሴሌክቲቭ ሆኖ የሚያለቅስ ህዝብ ሆኗል። ህዝብ እንደ ህዝብ ነው የሚል። የዚህ ሁሉ ሄዶ የማለቂያው ጠላት ይስቅባል። ጠላት ሙድ ይዝባል። ጠላት በቀላሉ መጥቶ እንትን ይላል። ሳምታይምስ የሆነ አባቶቻችን አሁን እያደረግን ያለውን ነገር ቢያዩ ኖሮ ላይክ ኮሎናይዜሽን አሁን ቢደመር ኖሮ how will end up ሲባል ኢዚ ማን ፒስ ኦፍ ኬክ ነው ባይ ዘ ዌይ የአሁኑ ትውልድ ማለት that's where you end up when you are this much tribalized። ጠላት መጥቶ ምስጥ ነው የሚልበት። እንደ ከብት ገርቶ ሰንሰለት አንገት ላይ አስሮ ይጫወትባል። ኦኬ ብር መድቦ ይንቀሳቀሳል እኮ ጠላት። ዛት ማች ነው ብር መድቦ መንቀሳቀስ ባይ ዘ ዌይ ትልቅ ስራ ነው፣ ትልቅ ቻሌንጅ ነው፣ እንደውም ፈተና ነገር። ያ ሁሉ ወጪ ራሱ አይጠበቅበትም ጠላት በዚህ ሁኔታ ከሄድክ ማለት። ከዛ እህቶችክ፣ ልጆችክ፣ ሚስቶች ይሄ ሲባል የኦሮሞ ብቻ የአማራ ብቻ እንዳይመስል እያንዳንድሽ ታስረሽ ተነርተሽ ታስረክቢያታለሽ ያለሽን ነገር። ኦኬ ሶ ያኔ ስትነቃ it's already too late። okay that's what's happening, that's where we are going። so
ዊ ካንት ብሌም ኤኒዋን። ፖለቲከኛም ብሌም ማድረግ ኢሊቱን ብሌም ማድረግ ኖ ኢሊት ሊሳካለት አይችልም። ትረምፕ ዛሬ ተነስቶ ሪፐብሊካንስ ተነሱ ዲሞክራትን የሆነ ነገር አድርጉ ቢል ምን አብደሃል እንደ ይሉታል እኮ ቢኮዝ ኢንዲቪጁዋሊ they are not less of Trump when it comes to politics, humanity, common sense. They are not that much less of Trump. Okay? So አብዷል አውርዶት ነው የሚባለው እንጂ ብሏል ትረምፕ ብላ አትነሳ። አያና የኔ ብሔር ስላለ አያና የሚለው ሁሉ 100% እውነት ነው ካልኩኝ እዛ ጋ ነው ፌል ያደረገ። አይ ቲንክ ስለ ሰላም ስናወራ ኢንዲቪጁዋሊ ይሄ አያና እዚህ ጋር የምታወራው ኢትስ ኖት ፎር ፖለቲካል ፓርቲ ሹድንት ቢ ፎር አይዲዮሎጂ። ለእያንዳንዱ ኢትዮጵያዊ በኢትዮጵያዊነት ተሻግሮ ማየት የሚችል ካልሆነ ባይ ዘ ዌይ እንደምታስቡት አይደለም ጋይስ። ጊዜው ሊመጣ ይችላል። ኦኬ ሰዓቱን ጠብቆ የሚመጣበት ጊዜ ሊኖር ይችላል። ግን አንድ ነገር ልገራችሁ፣ የጊዜ ጉዳይ ነው፣ የመረዳታቸው አይቀርም። እንደምታስቡት የተለያየን ህዝቦች አይደለም። እንደምታስቡት አንድ የሚያደርገን የሌለን ህዝቦች አይደለን። ኦኬ አይ ካን ቴል ዩ ዳት አይ ካን ፕሮሚስ ዩ ዳት ከምታስቡት በላይ አንድ የሚያደርገን ከምታስቡት በላይ ወንድማማችነታችን የሚያቀራርበን ህዝቦች ነን። ይሄ ዝም ብለህ አውጥተህ የምጥለው ነገር ቢሆን ኖሮ በደንብ ተሰርቶበት ነበር። አልተቻለም፣ አልተሳካም። ቢኮዝ የሚያገናኘን በጣም ብዙ ስላለን ዳት ዴይ ዊል ካም ኦኬ ሱነር ኦር ሌተር ማለት እንጂ ይሄ በትግልም አይደለም አንድ የምንሆነው። ባይዘው ኢትስ ኦልሬዲ አልቆ አንድ ነን። ያን ያህል ትልቅ ስራ የሚሰራ ነገር ሆኖ ተስፋ አስቆርጦ መለያየቱ ሳይሻል አይቀርም የምንለው ነገር አይደለም። ኢትስ ኦልሬዲ ደን። ምንም ስራውን ላይ አይፈልግም። ኢትስ ጀስት ዘ ማተር ኦፍ ታይም። አይ ካን ቴል ዩ ዛት። ያንን ለማለት ነው። አያና ቴንክ ዩ ሶ ማች ሰይፉ። ሁላችሁም ቲንክ ተናግራችኋል ከሮቤል በስተቀር። ሮብሌ ቴንክ ዩ አያና። ስንት ዓመት ስከታተልህ ነበረ። ልክ ገመድ ድንጋይን እንደሚቆርጠው ነው ሸርሽረ የቆረጥከኝ። በጣም ነው ከድሮ ጀምሮ እኔ አውቃለሁ። ያው አንተ ሜይ ቢ ረስተኝ ሊሆን ይችላል። የዛሬ 15 ዓመት አካባቢ መሰለኝ። ፖቴንሻልህ በጣም በጣም ጥሩ ልጅ ነህ። አሁን ደግሞ እዚህ ላይ ወጥተህ ደግሞ ያኔ ድሪም የማደርገውን ነገር የዛሬ 4 ዓመት አካባቢ 3 ዓመት አካባቢ በጣም እከታተልሃለሁ እና ያንን ነገር ደግሞ ላይክ ብዙ አብዝተህ ወይ ደግሞ ጨማምረህ ብሪሊየንት ሆነ እንደዚህ ወጥተህ ስታወራ ሳይ አም ፕራውድ ኦፍ ዩ ማለት እንደ አንድ ኢንዲቪጁዋል ሰው ማለት ነው። ለምን አንተ ለሀገርና ለሁሉም ህዝብ ነው ማሰቢያ ያስከው፣ ለኢትዮጵያ ነው ማሰቢያ ያስከው እንጂ ለራስ ጎራ ወይ ጎጥ ምናምን እንትን ብለህ አይደለም። እየተሰደብክ እዚህ ጋር እኔ ራሴ በጣም እቃወምህ ነበር። ላይ አንዳንድ ነገሮችን በጣም እቃወምህ ነበር እዚህ ላይ ሳዳምጥ ማለት ነው። ግን ዛሬ ተገናኘን፣ አልሐምዱሊላህ እንኳን ተገናኘን። ለማለት የፈለኩት ነገር ምን አለ መሰለህ፣ እውነት ነው ወንድሜም እዚህ ጋር ከፊት ቅድም የተናገረው ነገር አብዛኛውን እስማማበታለሁ። የኔን ንግግር ተናግሮልኛል። ግን የምቃወምበትም ነገር አለ። ብሔርን ያስነሳው ነገር ፎር ኤግዛምፕል ብሔርን ያስነሳው ነገር ራሳች እነሱ ላይ የተደረገ ጭቆናና የተደረገ አድሎ ነው። ለመጀመሪያ ጊዜ እኔ የብሔር ጭቆና ሀገር ውስጥ ብናየውና ችላ ብለን ብናልፈው ከበብዛቱ የተነሳ ማለት ነው። አዳፕት ታደርጋለህ አንድን መጥፎ ነገር ወይ ደግሞ መከራን አዳፕት ታደርጋለህ። አዳፕት ሀገር ውስጥ ሆነን አዳፕት አድርገን ነው ነበር። ግን ለመጀመሪያ ጊዜ ከሀገር ወጥቼ ጎረቤቴ ከኔ ጋር ቦርደር ሼር የምታደርግ ሀገር ሲሄድ ለመጀመሪያ ጊዜ የማንነቴን ክብር ያየሁት እዛ ሀገር ውስጥ ነው። ኢስና ማይ ካንትሪ ግን እንደ ማንነቴ የኔን ዘር አውቀው እንደ ዘሬ አክብረውኝ ፈርስት ኦፍ ኦል እንደ ዘሬ ኦኬ እናንተ እንደዚህ ናችሁ እንደ ሀገሬ ኢትዮጵያዊ ነኝ ብለው ሲያከብሩኝ ሳይ ደነገጥኩኝ። የዛን ጊዜ ነው የመጀመሪያ ያው ድሮ ሀገር ውስጥ የተለያየ ነገር እንትን ቢልም ማለት ነው። እውነት ነው ብሔረሰብን የሚያስነሳው በእነሱ ላይ በተደረገ ጭቆናና በእነሱ ላይ በሚደረግ ጥላቻ ነው። እንደ ኢትዮጵያ ውስጥ በብሔር ጥላቻ ያለው በዓለም ላይ ብናይ በጥቁሮች ላይ ያለው ጥላቻ ብቻ ነው ሊበልጠው የሚችለው ወይ ደግሞ እንትን ሊል የሚችለው። አንዱ ብሔር ከአንተ በልጥሃለሁ ብሎ የሚያሸማቅቅህ የሚገልህ የሚያስርህና እንደፈለገ እንዳሻው የሚጠቀምብህ ኢትዮጵያ ውስጥ ብቻ ነው። ከዛ ውጪ እንትን የለም። አዎ ያ ብሔር ሁላችንንም ቀስቅሶ ወደ ብሔራችን ከቶን ለብሔሮቻችን
ህይወታችንን እስከምንሰጥ ድረስ ደርሰናል። አሁን እኔ ለምሳሌ አያና አንተን እቃወምሃለሁ ስልህ እቃወምህ ነበረ። አንተ በምትናገረው ነገር እንዴት ይሄ ልጅ እንደዚህ አይነት ነገር ይናገራል? እንዴት እንደዚህ ወደ መሃል ይመጣል? እዚህ ጋር ያለብን ችግር ትልቅ ችግር ነው። ያንን ችግር እንዴት አላየውም? በዚህ በእውቀቱ እንደዚህ ከሌሎቹ ጋር በሚነጋገርበት ጭንቅላት የሱ ችግር እንዴት አላየም? ኖ ያንተ ችግር ሳይታይህ ቀርቶ ሳይሆን ካንተ ችግር በላይ የዛች ሀገር ችግር እንትን ብሎ ነው። እኛ ያላየነውን ነገር አንተ አይተህ ነው። ለምን የሰው ልጅ እይታ ፈጣሪ የሚሰጠው ለኔ አጭሩን ነው፣ ለአንተ ረጅሙን ነው፣ ለአንዳንዱ ሰፊውን ነው የሚሰጠው፣ ለአንዳንዱ የኋላና የፊቱን አገናዝቦ የሚናገር ነገር ነው። የዛን ጊዜ እኔ ያለሁበት ቦታና አንተ ያለህበት ቦታ ከእይታችን አንጻር ይለያይ ነበረ። ኤክስትሪምሊ በራሴ ዘር ላይ እና በራሴ ማንነት ላይ ሰራ ነበረ። ያንን ደግሞ እንድሰራ ያደረገኝ ዛሬ ወንድሜ ብዬ የተቀበልኩት እንዲቀበለው አንተም ሆነ የተለያዩ ሰዎች እዚህ ላይ ሳይደክሙ ሳይታክቱ የሚሰሩ ሰዎች ያደረጉብን እጥበት ነው። ውስጣችን፣ አይምሯችንን፣ ልባችንን ሸርሽራችሁ አጥባችሁ ነው እዚህ ጋር ያደረሳችሁን እና ዛሬ ሀገራችን ልንል የምንችለው ማለት ነው። እንደዚህ ኤክስትሪም ነበርን፣ ወረስት ነበርን። ለህዝቤ መሳሪያ አይደለም ኒኩለር ኖሮ ብገዛላቸው ደስ ይለኝ ነበር የዛን ሰዓት። ግን ምንድን ነው እያደርክ ስትመጣ እዛ ጋር የሚጎዳውን ሰው ስታየው፣ ያንተ ህዝብ እዚህ ጋር ሲጎዳ ስታይ፣ ሁሉንም ነገር አንድ ላይ የሱ ሹዝ ሆነ በዛኛው አቅጣጫ ሆነ ቆመ ስታየው፣ ለምሳሌ ከራስ ጋር ሰራከረ ራሱ አንተን እዛ ጋር ቆመ እዚህ ጋር ቆመ ራስን ማየት መቻል አለብህ። አንተ የምታስበው አስተሳሰብ ኦፖዚት የሆነ ሰው እንዴት ነው የሚያስበው ስለኔ ብለህ ማሰብ መቻል አለብህ። ያንን ግን እንድናረግ ያደረጋችሁን እናንተ እዚህ ላይ ሳትታክቱ የሰራችሁ ሰዎች ናችሁ። ዛሬ ይሄ እንደዚህ መታችሁ እዚህ ጋር ማውራት፣ ይህንን ፕላትፎርም ለእኛ ከፍታችሁ እንድንወያይበት ማድረግ በጣም ትልቅ ነገር ነው። ብዙ እውቀት ያላቸው ሰዎች አሉ፣ ብዙ ፖቴንሻል ያላቸው ሰዎች አሉ፣ መነጋገር የማይፈልጉ እንደኔ የቲክቶክ ሶሻል ሚዲያ የሰፈር ዱርዬ መጠራቀሚያ የሚመስላቸው ነበረ የሚመስለኝ። እኔ ቲክቶክ እኔ እንትን ኖሮኝ አያውቅም። በፌስቡክ የሚገባውን ነገር ስገባ አይ ነበረ። ከዛም በኋላ ከፈትኩት በፌስቡክ ማለት ነው ዝም ብዬ ለማየት የሚሄደው ጥላቻ፣ ስድብ፣ ሰቀጫን ነገር ሰው በቃ ላይ ሴቶቹ ከቅጥ ወጥተው ወንዶቹ የሰው ልጅ ሞራል የሚባል ነገር ሲቀር ሳይ አሸማቀቀኝና እንደውም በጣም የምጠላው ፕላትፎርም የነበረው ቲክቶክ ነው። ግን እናንተ በዛ ውስጥ ቁጭ ብላችሁ የነገን አይታችሁ ይሄንን ነገር ማድረጋችሁ እኛን ሁላ ቀስ በቀስ እየመለሰን ነው። እዚህ ጋር ደግሞ ከስር ብዙ እውቀት ያላቸው ብዙ ፖቴንሻል ያላቸው ሰዎች ከስር ሆኖ ነው የሚያዳምጡት። ወደ ላይ መውጣት ወይ ይፈራሉ ወይ ይከብዳቸዋል ወይ ራሳቸውን እንትን ለማለት አይፈልጉም፣ ገበያ ላይ ለማውጣት አይፈልጉም። ስለዚህ ይሄ ፕላትፎርም ለሁላችንም ነው። ለዛች ሀገር ውስጥ የተፈጠርን ሰዎች ለነሱ ለኛ ነው። ውጡና ተናገሩ ውስጣችሁን። ለምን አንድ ሰው ትቀይራላችሁ? እና አያና ትናንትና ሲጀምር ሁሉም ተሳዳቢ ነበር፣ አያናን ከኔ ጭምር እኔ ወጥቼ ባልሳደብም እቃወመው ነበር። ውስጤ እሱ የሚያቀርበውን ሀሳብ ዝም ብዬ እየደበረኝ እያስጠላኝ አዳምጠው ነበረ። ውጡ፣ አዳምጡ፣ እንትን በሉ፣ ቀይሩ። ያቺ ሀገር ያለኛ የላትም። ከዛች ሀገር ነው የተፈጠርነው፣ ሌላ ሀገር የለንም እኛ። አዎ ለስደት ተቸግረን ወጣን፣ ከሀገራችን ወጣን። ግን ያለችን ሀገር ዞረን የምንመለስባት ሀገርና ኢቭን ባንመለስባት እንኳን እዛ ውስጥ ያለው ህዝብ ያንተ ህዝብ ነው። እዛ ውስጥ ያለው ወንድምህ ነው። ማንም ዘር ይሁን ማንም ብሔረሰብ ይሁን ያንተ ደም አለበት ውስጡ። ዞሮ ዛሬ የዓለም ዲኤንኤ የምናየው ምንድን ነው? ምሮ የምናየው ዲኤንኤዎቹ ወጥተው አፍሪካ ነጭ ሰው ቻይና ዛሬ እንትን ያለችው እኛ የመጣ ነው ከዛ ነው። ቻይና ዛሬ የምትለው ማለት ዛሬ በዓለም ላይ በቴክኖሎጂ በኤቭሪቲንግ ያደገች ቻይና ነች። የሚናገሩት ከአፍሪካ እንደመጡ ነው። ታዲያ እኔና አንተ ኢትዮጵያ ውስጥ ተፈጥረን ተወልደን አድገን በጎጆ የምንሰዳደብና እንትን የምንለውን ከሆነ መሀይብነታችን ታዲያ ምኑን የተማርነው? ምኑን ፊደል ቆጠርን? ምኑን ከሀገር ሄደን ችግራችንን አየን፣ መከራን አየን? ይሄንን ነገር ብትንትን አርግተን ካላየን ህዝቡን አንድ ወደዛ የሚያደርገው ያ ነው። ሁለተኛ ነገር ደግሞ ህዝቡ ዛሬ ያንን ነገር ተረድቶ ማንን ነው መጥቀም ያዝኩትኝ? አንድ ኢንዲቪጁዋል፣ ሁለት ኢንዲቪጁዋል ነው ቁጭ ብሎ ክፋትን የሚያጠነጥን የሚጽፍ የሚሸመድድ የሚረዳ ሰው አለ ቁጭ ብሎ። ቢኮዝ ገቢ ምንጩ ያ ነዋ።
ሞራሉን አጥቶ ማንነቱን አጥቶ ማለት ያ ነገር የሚያስደስተው ነው አያስደስተውም። እና በዛ መንገድ ይዩት። ቅድም ወንድሜ ደግሞ ያለው ከሲሳይ በፊት የተናገረው ብዙ አበዛውባቸው ይቅርታ፣ የተናገረው ነገር ያለው ኢሳት የተበተነው አንድ በብር ነው፣ ሁለት ደግሞ በሀሳብ እንትን ነው። ከነሱ ውስጥ የሚሰሩት ክፉ ነገር መሬት ላይ ማነው ኢሳት ማነው ሲሳይ አጌና ነው ማነው የሚሉት ወደ ኢትዮጵያ የገባው የሚናገረው ነገር ኮምፕሊትሊ አሜሪካ ውስጥ ካሉት ኢሳቶች የተለየ ሀሳብ ኮምፕሊትሊ የተለየ ሀሳብ ነበረው። ለምን ወርዶ ስላየና ስለተረዳ እነዛ አይነት ነገሮች ነው። ሁለተኛ ነገር አያና ስለማያውቅህ ነው። ሳይድ ይዘህ ተነጋግረሃል። ሰው ልጅ መጀመሪያ ራሱን ማን የሆነ ነው ራሱን ምን የሚለው ሰውን አይደለም። እሱ ራሱ ሳይድ ይዞ መሄዱን እየተረዳ ስለሆነ ነው። አዎ ዘራችን ውስጥ ነበርን። ኦፍኮርስ ኦሮሞ ምን ይላል መሰላችሁ? ኒታቲ ጀኔ ሀሬ ቀሌ ሂንተሁ ጀናን ሀሬ ገሌ። ያንን ነው አያና ያረክል ይሆናል ብለን በእኛ ታገልን ሄድን። ግን የሚጎዳውን ስናይ እዛ ጋር የኔ ሰው ሄዶ የሚጎዳው ሰው ወንድሜ ነው። ሲጎዳ ሳይ ያመኛል። ግን ምንድን ነው እሱም ጥላቻን ተግቶ ነውና፣ ግን ከዛ ነገር ውስጥ ዛሬ እንውጣ ነው መባባል ያዝነው። ሀገር ነው ያለን፣ ወንድማማቾች ነን። ዛሬ የሚዋሸኝ ሰው የለም። ማንም የኢትዮጵያ ዘር አልተነካካም ብሎ ማለት ነው። ስለዚህ ወደ ጥሩ ነገር እንምጣ። እኛ ኦፖዚት ከነበር ነው ጦርነትን ከምን በሀሳባችን በብራችን ከተቻለ ሄደን እንዋጋለን ከሚሉ ሰዎች ውስጥ አንድ እኔ ነኝ። ፕሩቭ ለእናንተ አመ ፕሩቭ ፎር ዳት ጥላቻ። ግን ዛሬ ምንድን ነው ጥላቻ ኖሮኝ አይደለም የቀሰቀሰኝ ነገር አለ። ያንን ነገር ግን ከዚህ ነገር ይልቅ ይሄኛው ሀገርን ሰርቫይቭ ማድረጉ ይሻላል ነው አሁን እንትን ማለት ያዝ ነው። የመንግስት ትልቁ ጠላት እኔ ነበርኩኝ፣ ትልቁ ተቃዋሚ እኔ ነበርኩኝ። ግን ከሱ የበለጠ ሌላ የምንቀይረው ነገር አለ ዛሬ? የለም። ቢመጣ ቢቀየር እርስ በእርስ እዛ ሀገር ከሩዋንዳና ቡሩንዲ በላይ ነው የምትሆነው። ዛሬ ፖል ካጋሜ ያደረገው እራሱ ቱትሲ ነው። ቱትሲን የተጨፈጨፈው ተዋጋ፣ አሸነፈ፣ አገኘ ሀገሩን። ግን ምንድን ነው ያደረገው? ቁጭ አርግቶ ሴትየዋን፣ ባሏን፣ ወንድሟን፣ ልጆቿን የገደሉባትና እሷ ደግሞ ሰርቫይቭ ያደረገች በፓንጋ አንገቷ ተቆርጦ ሰርቫይቭ ያደረገችውን ሴትዮ ያደረገውን ሰውዬ ከእስር ቤት አምጥተው ፊት ለፊት አስቀምጦ ነው ያናገራቸው። ማን የተጎዳው? ፖል ካጋሜ ነው። ዛሬ እኛ የምናስበው ያንን ነገር ፖል ካጋሜን እንዴት ነው የምናየው? ቱትሲዎቹን እንዴት ነው የምናያቸው? ከሂሮም በላይ ሂሮዎች ናቸው። ትናንትና ቢጨፈጨፉና ቢሸነፉም ዛሬ ያደረጉት ሀገሪቷን በጉልበት በእጃቸው ከጨበጡ በኋላ ያንን ነገር አጸፋ እና በጣም ነው አመሰግነው እዚህ ላይ ስላመጣኸኝ። ብዙ ነገሮች የምንነጋገረው ነገር አለ። ኑ እናንተ ጠላት ብላችሁ የምታስቡ ሰዎችም ፕላትፎርሙ ለሁላችንም ነው። ወንድሞቻችን ናችሁ። ተቀይረናል። እኛም ኑና ተቀየሩ፣ ግቡና ተከራከሩ፣ ተሳደቡ፣ የፈለጋችሁትን ነገር በሉ። አያና እንደሆነ ተሸካሚ ትልቅ እንትን አለው፣ ሜዳ ነው ያለው። የዛሬ 15 ዓመት ከሆነ ሚኒሶታ ቶልቤን ነው ፈካት ሃይ ሚኒሶታ አቲ ሸበሌ ወልቤ ነው ወለ ፍሮኮ አይ ታድብኝ ያ እና እንደዛ ነው። በጣም ነው አመሰግነው። ወላሂ የምትሰራው ነገር ቀላል አይደለም። ሲሳይን ባይ ዘ ወይ በጣም ነው አመሰግነው። ሲሳይ ነው መሰለኝ ከኔ በፊት የተናገረው ልጅ በጣም አስፍቶ ነው ያየው፣ ነገሮችን በደንብ ነው ያየው። ግን ህዝቡን ያስነሳው የሆነ ነገር ነው። ግን ያንን ነገር ደግሞ ሪሲፕሮካል ለማድረግ ሁላችንም የሁላችንንም አጸፋ እንትን ይፈልጋል። በርቱበት፣ እንመጣለን፣ አንጠፋም። ሌሎችም ግቡና አውሩ። ቴንክ ዩ ብሮ። ኦኬ ቴንክ ዩ ሶ ማች ቴንክ ዩ ሮብል። አይ ቲንክ አሁን አዲስ የገቡ ሰዎች አሉ። ቅድም ተናግሮ የነበረው ወንድማችን እኔ መምጣቱ ደስ ብሎኛል። በነገራችን ላይ ተመሳሳይ ሁሉም ሰው እዚህ ጋር የሚናገረው የብሔር አቅጣጫ ይዞ መናገር ቢሆን ከኛ ወዲያ ላሳር ነው። እሱንም በደንብ አድርገን አበጥረን የምናውቀው ነው። ዛሬ ይሄ ይድረስ ብሔርተኝነት ሳይሆን የተጠና ነገር ማውራት እንችላለን። የብሔርም ጥያቄዎች የብሔርተኝነት ጥያቄዎች በኢትዮጵያ ማዕቀፍ ውስጥ በጋራ እንመልሰው። አንዱ አግኝቶ አንዱ አጥቶ ተሻምተን ተጠላልተን ተገፋፍተን የሚመለስ መልስ የለም። ያገኘነው ቢመስለን ራሱ ስፕሊቲንግ አይቀመጥም፣ ዘላቂነት የለውም። አሁን ወንድሜ እንዳለው ሴሴሽን ኦፍ ሆስቲሊቲ ሁሉ ቦታ ላይ ለችግር ያጋልጣል ምናምን የሚል ትክክል አይደለም።
ብዙ ቦታ ዓለማችን ላይ ማየት እንችላለን። ኢቭን የዓለም ጦርነቶች የሚባሉት የሁለተኛው ዓለም ጦርነት እነኚህ ራሳቸው በተወሰነ ደረጃ ሄደህ ሴሴሽን ኦፍ ሆስቲሊቲ ታደርጋለህ። ከዛ ነው ወደ ሰላም የምትሄደው። ዛሬ አብረው የሚገነቡ ሀገሮች የተፈጠሩት እንደዛ ነው። የሚያስፈልጉ ነገሮች አሉ። ስቴቢሊቲ፣ ትረስት፣ ዲያሎግ ፋሲሊቴት መደረግ አለበት። ድርጅታዊ መዋቅራዊ የሆነ ኢንስቲትዩሽን ቢልድ መደረግ አለበት። ከዛ ሶሻል ሪቢልዲንግ መደረግ አለበት። እንደ ማህበረሰብን በጋራ ሪቢልድ ማድረግ አለበት። ከዛ ኮንቲኒዩድ ኢንጌጅመንት አዳፕታቢሊቲ የሚባል አለ። ይሄን ሁሉ ፕሮሰስ መሄድ ይኖርበታል። ግን ይሄን መንገድ መጀመር ነው አዋጭ። መንግስት ላይ መሳሪያ አንስተህ ወዝውዘህ ከዛ በሰላማዊ መንገድ ደግሞ መብቴና ነፃነቴና ህገ መንግስታዊ ማለት አትችልም። ሁለት ነገር አንድ ላይ አይሄድም። መንግስት ላይ መሳሪያ ካነሳ መንግስት ደግሞ ተመሳሳይ መሳሪያ የማዝ መብት እኔ ጋ ነው ብሎ እሱ ደግሞ የሚያነሳው ነገር አለ። ሌላ አደጋ ህዝብ ላይ ነው የምንጋርጠው። አሁን በወሬ ደረጃ በሐሳብ ደረጃ መሳሪያ ይነሳ ወይስ አይነሳ ከሚል ፍልስፍና ንግግር ወጥተን በተግባር ደግሞ የተፈጸመ ኦሮሚያ ላይ 7 ዓመት፣ አማራ ክልል ላይ 2 ዓመት፣ ሌላም ቦታ ትግራይም ላይ የነበረውን በሂደት ያየነው ዋጋ የከፈለበት ህዝብ ይሄ አዋጭ አይደለም ነው። ወደ ፖለቲካል ዲስኮርስ ይመጣ። የታጠቁ ኃይሎች ተነጋግረው ተመካክረው መሳሪያ ሞኖፖሊ ቫይለንስ አንድ ቦታ ላይ መሆን አለበት። የፖለቲካል ዲስኮርስ ውስጥ መገባት አለበት። ጥያቄዎች በፖለቲካ ሂደት ውስጥ መመለስ አለባቸው። ይሄ ጀስት ዩኒቨርሳል የሆነ ኮመን ሴንስ የሆነ ማንም ፖለቲካ የሚያውቅ ሰው ሬኮመንድ የሚያደርገው ነገር ነው። ከዚህ ውጭ ያለን ነገር ለመናገር የሚሞክሩ አካላት ቅድም የገባው ወንድሜ እንዴት ስህተት እንዳወራ ሰምታችኋል። የአማራ ክልልን የሚያስተዳድረው በምርጫ የተቀመጠ መንግስት ከጣሊያን ጋር አንድ አድርጎ ሲያወራ አይተናል። እንዲህ አይነት የተዘባረቀ ነገር ውስጥ እንገባለን እና አዋጭ አይደለም የሚለውን ነገር እኔ አበረታታለሁኝ። አይ ገጥመናል፣ መንግስት ስለደከመው ነው በርታ በለው፣ በመንግስት በኩልም ደግሞ ሽፍታ ነው ጨርሻዋለሁ፣ 1 ነው 2 ናት የቀረችኝ የሚለውን እኔ አልገዛም። ይሄንን ሲደረግ ነው ህዝባችን ዋጋ እየከፈለ እዚህ የደረሰው። ወደ ኔጎሺዬሽን፣ ወደ ሴሴሽን ኦፍ ሆስቲሊቲ፣ ወደ ፖለቲካል ሴትልመንት ቁጭ ብሎ ወደ መነጋገር ኑ። ህዝቡ በቅቶታል። ታገልኩልህ፣ ተዋጋውልህ ለነፃነት። ከማን ነው ነፃ የምታወጣው? አማራን ከአማራ ነፃ ታወጣዋለህ? ኦሮሞን ከኦሮሞ ነፃ ታወጣዋለህ? ምን አይነት ምን አይነት ማድነስ እንደሆነ ነፃ ሳይሆን የፖለቲካ ጥያቄ፣ የፖለቲካ አሰላለፍ፣ የስልጣን የነኚህ ጥያቄዎች ናቸው ያላቸው። ሀቁን እንነጋገር እስቲ። እየገደልነውም እየዋሸነውም ደስ አይልም። አትሊስት እውነቱን ነገራችሁ ግደሉት። ባትገሉት እመርጣለሁ። ያለው ነገር ሌላ የሆነ አይነት ባርነት ውስጥ እንዳለ አድርጋችሁ ብታወሩ that's not right። ፖለቲካል ጥያቄ ነው፣ የፖለቲካል ኢንትረስት ነው። ፖለቲካን ደግሞ በፖለቲካ ወደ መፍታት እንሂድ ነው እየተባላለው። ከዛ ውጪ ይሄ ተሰብስባችሁ አይዞ ጀግናዬ ጥራኝ ዱሩ ምናምን ተባብላችሁ መታችሁ እዚህ ሰው ፊት ስትመጡ አያችሁ ፖለቲካችሁ እንዴት በጣም እንደሚል ስስ እንደሆነና እሱን ተጠንቀቁ ለማለት ነው። ትራያንግል ተመልሰህ ነው የገባኸው። እስካሁን ያልተናገሩ ሰዎች አንዳንድ ዞር እንዲደርሳቸው እያደረግን ነው።